አሜሪካ የኢራንን ወደቦች ለመዝጋት ስትዘጋጅ የዓለም የነዳጅ ዋጋ ዳግም አሻቀበ። በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉም ከዛቱ በኋላ የነዳጅ ዋጋ በርሜል $100 በላይ አሻቅቧል። የዓለም ነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3% ጭማሪ በማሳየቱ $102.30 ተሽጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱን የዓለም ኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትን አስነስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ ባህር ወሽመጥ የንግድ መተላለፊያን ለመክፈት የሁለት ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ ነበር። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ ጭነቶችን የሚያልፉበት የባህር ወሽመጥ ቴህራን በአሜሪካና እስራኤል የተከፈተባትን ጦር ተከትሎ ከዘጋች በኋላ የዓለም ኢነርጂ አቅርቦት በከፍተኛ ሁኔታ ተስተጓጉሏል። ግጭቱ ከተጀመረበት የካቲት 21 2018 ዓ.ም ጀምሮ በወሽመጡ የሚተላለፉ መርከቦችም ቆመዋል። ይሁን እንጂ እንደ ህንድ፣ ማሌዥያ ያሉ አንዳንዶች አገሮች መርከቦቻቸው መስመሩን እንዲጠቀሙ በመደራደር ማሳለፍ ችለዋል። የአሜሪካ የኢራን ድርድር በሆርሙዝ ባህር ወሽመጥ በኩል የሚደረጉ የነዳጅ መርከብ ጉዞዎችን መስተጓጎል ያስቀራል በሚል በበርካቶች ዘንድ በጉጉት ተጠብቆ እንደነበር በሲንጋፖር ቴክኖሎጂ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት ቾይ ሃዊ ለቢቢሲ ተናግረዋል። የነዳጅ ዋጋ እየጨመረ የመቀጠል እድሉ ከፍተኛ ነው። ምክንያቱም አሁን የሚጠበቀው እገዳው ሙሉ በሙሉ ተግባራዊ መሆን አለመሆኑ የመርከብ መስተጓጎል መቀጠል አለመቀጠልና ዲፕሎማሲ ጥረቱ እንደገና መጀመሩ ላይ የተመሰረተ ነው ብለዋል። በእስያ የሚገኙ ዋና ዋና የአክሲዮን ገበያዎች ሰኞ ዕለት ጠዋት ላይ ቀንሰውም ታይተዋል። በጃፓን የሚገኙ ኒኬይ 225 በ1% ቀንሷል። የደቡብ ኮሪያው ኮስፒ ደግሞ በ0.8% ቅናሽ አስመዝግቧል። በእስያ የሚገኙ ሀገሮች በተለይም ከመካከለኛው ምስራቅ በሚመጣው ነዳጅ ላይ ከፍተኛ ጥገኛ በመሆናቸው የኢራን ጦርነት ያስከተለው መዘዝ ተከትሎ ከፍተኛ ጉዳት ደርሶባቸዋል። የአሜሪካ አክሲዮንም ቅናሽ ያሳያል ተብሎ ይገመታል። የአክሲዮን የወደፊት እጣ ፈንታ የሚወሰነው ባለሀብቶች አንድ ንብረት ወደፊት በተወሰነ ጊዜ በተወሰነ ዋጋ ለመግዛት ወይም ለመሸጥ በሚደረግ ስምምነት ሲሆን ይህ የዓለም ገበያ አቅጣጫን ሊያመለክት ይችላል። ባለሀብቶች በግጭቱ ውስጥ ለተከሰቱ ለውጦች ምላሽ ሲሰጡ ባለፉት ሳምንት በዓለም ዙሪያ ያሉ የኢነርጂ ዋጋዎችና ፋይናንስ ገበያዎች ከፍተኛ ለውጦች አሳይተዋል። አሜሪካና ኢራን ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ካደረጉ በኋላ የብሬንት ድፍድፍ ነዳጅ እንደ አውሮፓውያን አቆጣጠር ሚያዝያ 8 ቀን በበርሜል ወደ $90 ዝቅ ብሎ ነበር። ትራምፕ እሁድ ዕለት ማንኛውም መርከብ ወደ ሆርሙዝ ወሽመጥ እንዳይገባና እንዳይወጣ ይዘጋል ሲሉ በማህበራዊ ሚዲያ ገጻቸው ላይ ከጻፉ በኋላ የዓለም ነዳጅ ዋጋ ዳግም ለውጥ አሳይቷል። አሜሪካ ማዕከላዊ እዝ በበኩሉ ወደ ኢራን ወደቦች የሚደረጉ መግባትና መውጣቶች ሰኞ ዕለት ከ11 ሰዓት ጀምሮ 14 GMT እንደሚዘጋ አስታውቋል። ሴንትኮም በማህበራዊ ሚዲያ ላይ በለጠፈው ጽሑፍ ከኢራን ወደቦችና ባህር ዳርቻ አካባቢዎች የሚገቡ ወይም የሚወጡ የሁሉም አገራት መርከቦች ላይ ያለ አድሎ ተፈጻሚ ይሆናል ብሏል። ሴንትኮም በተጨማሪ በሆርሙዝ የባህር ወሽመጥ ከኢራን ወደቦች ውጭ የሚወጡም ሆነ የሚሄዱ መርከቦችን ማለፍ እንደሚፈቅድላቸው አስታውቋል። ቴህራን በፓኪስታን ያደረገችውን ድርድር የመሩት የኢራን ፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ አገሪቱ ለማንኛውም ስጋት አትንበረከክም ሲሉ ለሀገሪቱ መገናኛ ብዙሃን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ ወደ ባህረ ሰላጤው የሚጠጉ ማንኛውንም የጦር መርከቦች በዋሽንግተንና ቴህራን መካከል የተደረሰውን የተኩስ አቁም ስምምነት እንደጣሱ እንደሚቆጥርና ከባድ እርምጃም እንደሚወስድባቸው ተናግሯል። የፋርስ ባህረ ሰላጤ ከሌላው የዓለም ክፍያ በተለየ እንዴት የከፍተኛ ነዳጅ ጋዝ ሀብት ባለጸጋ ሆነ? የፋርስ ባህረ ሰላጤ አገራት ከሰፊው የነዳጅና የጋዝ ክምችታቸው ጋር በተያያዘ ጸጋና መጥፎ ነገር እየገጠማቸው እኩል እንደሆነ ተደጋግሞ ይነገራል። በሚሊዮን ለሚቆጠሩ ዓመታት ሲካሄድ በቆየ ተፈጥሯዊ ክስተት የተነሳ ቀጠናዋ ዓለም አቀፍ ነዳጅና ጋዝ ማዕከል ሆኗል። ለዚህም ነው አሁን ያጋጠመው አይነት ጦርነት ቀውስ በመካከለኛው ምስራቅ ሲከሰት በዓለም ዙሪያ ከፍተኛ ችግር የኃይል ቀውስ የሚፈጥሩት። የአካባቢው ለነዳጅ ምርት አስፈላጊ የሆነ የሃይድሮካርቦን ክምችት መጠን አስገራሚ መሆኑ ይነገራል። ለምሳሌ በፋርስ ባህረ ሰላጤ ዙሪያ ከ30 በላይ በጣም ግዙፍ የነዳጅ ክምችቶች ያሉ ሲሆን እያንዳንዳቸው 5 ቢሊዮን በርሜል ወይም ከዚያ በላይ ድፍድፍ ነዳጅ ይይዛሉ። በአካባቢው ያሉትም ጉድጓዶች በሰሜን ባህርና በሩሲያ ውስጥ ካሉት ምርጥ ጉድጓዶች አንጻር ሲታይ በቀን ከ2 እስከ 5 እጥፍ የሚበልጥ ነዳጅ ዘይት ያመርታሉ። ዘመናዊ የጂኦ ሳይንስ ጥናትን አንድን ክልል በነዳጅ የበለጸገ እንዲሆን የሚያደርጉ በርካታ ቁልፍ ነገሮችን ለይቶ ያሳውቃል። ከነዚህ መካከል
መካከል ሃይድሮካርቦኖችን ማመንጨትና ማቆየት ችሎታን ያካትታል። በፋርስ ባህረ ሰላጤ ክልል ውስጥ እነዚህ ቁልፍ ምክንያቶች በጣም ጥሩ ወይም በከፍተኛ ደረጃ ላይ ይገኛል። በከፍተኛ ክምችትና ለማምረት ቀላል በመሆኑ ምክንያት የፋርስ ባህረ ሰላጤ ክልል ቀዳሚ ሆኗል። ይህም አጭር ታሪክ ሰዎች በአካባቢው የሃይድሮካርቦን መኖሩን ያውቁ የነበረው ከ14000 እስከ 6000 ዓመታት በፊት ነበር። በብዙ አካባቢዎች በወንዞችና ሸለቆዎች ላይ የተፈጥሮ ዘይትና ጋዝ መፍሰሱ የተለመደ ነው። ከክርስቶስ ልደት በፊት በሺዎች ከሚቆጠሩ ዓመታት በፊት ሰዎች ለመርከቦች የውሃ መከላከያና ሌሎች ነገሮችን ለመስራት ከባድ ነዳጅ አይነት የሆነውን ሬንጀር ይጠቀሙ ነበር። የመጀመሪያው ዘመናዊ ነዳጅ የተገኘው በ1908 በምዕራብ ኢራን በሚገኘው ታዋቂ የፍሳሽ ማስወገጃ ቦታ ላይ ነው። የነዳጅና የጋዝ ፍለጋ ፈጣን በሆነ ሁኔታ በተስፋፋበት በ1950ዎቹና 1960ዎቹ በዓለም ላይ ከፍተኛ ነዳጅና ጋዝ በአካባቢው እንደሚኖር ግልጽ መሆን ጀመረ። እንደ ሩሲያዊ፣ ምዕራባዊ፣ ሳይቤሪያዊ እንዲሁም በቅርቡ ደግሞ ዩናይትድ ስቴትስ ውስጥ እንደሚገኝ የፐርሚያን ተፋሰስ ባሉ አካባቢዎች ከፍተኛ መጠን ያለው ነዳጅና ጋዝ ቢገኝም ግን በፋርስ ባህረ ሰላጤ ውስጥ ካለው የክምችት መጠን ጋር አይወዳደርም። በምርት ደረጃ የሚወዳደርም አይደለም። ስነ ምህዳራዊ አቀማመጡ የፋርስ ባህረ ሰላጤ ክልል ሁለት የቴክኒክ አለቶች የሚገናኙበት ቦታ ነው። ከነዚህም በደቡብ ምስራቅ ያለው የአረብ አለትና በምስራቅና በሰሜን ያለው የዩሬሽያ አለት ናቸው። ይህ ግጭት ለ35 ሚሊዮን ዓመት ያህል ሲከሰት በጥልቅ በሚከሰቱ የሙቀትና ግፊት የሚለዋወጡበት ሁኔታ ተከስቷል። ጂኦሎጂካል ስነ ምህዳራዊ ባህሪያቱ በባህረ ሰላጤው ሁለቱ ጎኖች መካከል በእጅጉ ይለያያል። በኢራን በኩል የዛግሮስ የተራራ ክልል ከኦማን ባህረ ሰላጤ እስከ ቱርክ ድንበር ድረስ 1800 ኪሎ ሜትርም ይረዝማል። በባህረ ሰላጤው የአረቢያ የባህር ዳርቻ ላይ ተመሳሳይ አይነት መተጣጠፍና መሰባበር አልተከሰተም። በአንጻሩ የግጭቱ ኃይል ቤዝመንት ሮክ በመባል የሚታወቀው ጠንካራና ጥልቅ ድንጋይ ፈጥሯል። ይህም በመቶዎች የሚቆጠሩ ካሬ ኪሎ ሜትሮች የሚዘልቁ ግዙፍ የአለት መዋቅሮችን ፈጥሯል። ከፋርስ ባህረ ሰላጤ በታች ከዛግሮስ ተራሮች በተሸረሸረ ደለል የተሞላ ነው። በጥልቀትም ለነዳጅና ጋዝ መፈጠር አስፈላጊ ሊሆኑ ከፍተኛ ሙቀትና ጫና አለ። በአጭሩ የሃይድሮካርቦኖች በሰፊው ለማምረትና ለማከማቸት በጣም ጥሩ አካባቢ ነው። ድፍድፍ ነዳጅ የሚያመርቱት አለቶች ድፍድፍ ነዳጅና ጋዝ የሚሰሩት የባህር ዞፕላንክ ባጭሩ የሃይድሮካርቦኖችን በሰፊው ለማምረት ለማከማቸት በጣም ጥሩ አካባቢ ነው። ድፍድፍ ነዳጅ የሚያመርቱት አለቶች ድፍድፍ ነዳጅና ጋዝ የሚሰሩት የባህር ዞፕላንክተንና ፊሎፕላንክተን ካሉ ተፈጥሯዊ ቅርሶች መጀመሪያ ላይ የሚገኝ በሼል በጭቃ ውስጥ ባለው የኖራ ድንጋይና ለከፍተኛ ሙቀት ግፊት በተጋለጡ ሌሎች አለቶች ላይ ነው። አለቶቹ ቢያንስ 2% ተፈጥሯዊ ቁሶችን ሲይዙ ለነዳጅና ለጋዝ ምርት ከፍተኛ ጥራት እንዳላቸው ይገመታል። የባህረ ሰላጤው ክልል ከፍተኛ ቁጥር ባላቸው በእነዚህ አለት ንብርብሮች የታደለ ነው። አንዳንዶቹ ወፍራምና በተፈጥሯዊ የበለጸጉ ናቸው። ከ200 እስከ 145 ሚሊዮን ዓመታት በፊት በጁራሲክ ዘመን የተፈጠሩ በአረቢያ ባህረ ሰላጤ ዳርቻ ላይ የሚገኙ የሃኒፋና ቱዋይቅ ተራራ መሰረቶችም ከ145 እስከ 66 በሚሊዮን ዓመታት በፊት በክሪስታሴ ዘመን የተፈጠረ በኢራን የሚገኝ የካዝሙዱሚ መሰረት ጥሩ ምሳሌዎች ናቸው። እነዚህ አለቶች ከ1% እስከ 13% ተፈጥሯዊ ይዘት ያላቸው ሲሆኑ በአንዳንድ ቦታዎች ደግሞ ቁጥሩ ከፍ ይላል። የነዳጅና የጋዝ መዋቅሮች የክልሉ የታጠፉና የክልሉ የተሰበሩ የአለት ንብርብሮችም የሃይድሮካርቦን ለመያዝ ተመቹ ናቸው። በጂኦፖለቲክሶች ዘንድ ታዋቂ ከሆኑ ተራሮች አንዱ በሆነው በዛግሮስ በ100 ሚሊዮን የሚቆጠር በርሜል ነዳጅና ኪዩቢክ ሜትር ጋዝ ይዟል። በአረቢያ አለት ላይ ትላልቅ ጉልላትን መሰል መዋቅሮች መፈጠሩ ከፍተኛ መጠን ያለው የነዳጅና የጋዝ ክምችትንም ፈጥሯል። ከነዚህ አንዱ በዓለም ላይ ትልቁ የሆነው የነዳጅ ክምችት የያዘው ከ70 ቢሊዮን በርሜል በላይ ድፍድፍ ነዳጅ የሚያመርተው ሳዑዲ አረቢያ ውስጥ ያለውን የጋዋድ ነዳጅ መስክ ያካትታል። የደቡብ ፓርክ ሰሜን ዶም የተፈጥሮ ጋዝ መስክ በበኩሉ በኢራን በኩል በኳታር መካከል የሚገኝ ሲሆን በትንሹ 46 ቢሊዮን ኪዩቢክ ሜትር ጋዝ ሊያመነጭ ይችላል። ይህም ከ200 ቢሊዮን በርሜል በላይ ነዳጅ ጋር እኩል ነው። በጣም አስፈላጊ ከሆኑ ድንጋዮች መካከል የኖራ ድንጋይ ተጠቃሽ ነው። አንዳንድ ክፍሎች በከፊል በማሟሟት የነዳጅና ጋዝ ፍሰትን ያመቻቻል። በዛግሮስ በፈሳሽ አለት ግጭት ምክንያት በሚከሰቱ እጥፋቶችና ክፍተቶች ምክንያት በሚፈጠር ቀዳዳ ውስጥ ይፈሳል። በሳውዲ አረቢያ በጋዋር መስክ ውስጥ ባለ የአረብዲ ማጠራቀሚያና በበርካታ የዛግሮስ አካባቢ ጥራት ያላቸው ነዳጅ ማከማቻ ድንጋዮችም ሰፊ ቦታ ይሸፍናሉ። በዓለም ላይ እንደዚህ ያለ መጠን ያለው ቦታ የለም። ይህም የፋርስ ባህረ ሰላጤ ያለው ልዩ የፔትሮሊየም ጂኦፖለቲካዊ ጂኦሎጂ ያሳያል።
መጻኢ ዕድሎቹ በእነዚህ ምክንያት ግማሽ ያህሉ የዓለም ነዳጅ ክምችት 40% የሚሆን ጋዝ 3% በሚሆነው በዚህ ምድራችን ክፍል ውስጥ እንዲገኝ አድርጎታል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ የግምገማ እንደሚያሳየው ከአንድ ምዕተ ዓመት በላይ ከዘለቀው የቁፋሮና የምርት ሂደት በኋላ በፋርስ ባህረ ሰላጤ ክልል ውስጥ አሁንም ትላልቅ የነዳጅና የጋዝ ክምችት አሉ። ኤጀንሲው ቀደም ሲል በአውሮፓውያኑ 2012 የአረቢያ ባህረ ገብ መሬትና የዛግሮስ ተራሮ ባጠናበት ሪፖርቱ አሁን ከተገኙት በተጨማሪ እስከ 86 ቢሊዮን በርሜል ዘይት እና ከ9.5 ትሪሊዮን ኪዩቢክ ሜትር ጋዝ በድንጋይ ውስጥ ሊኖር እንደሚችል ገምቷል። በአውሮፓውያኑ 2000ዎቹ እና 2010ዎቹ በአሜሪካ በተዋወቁት አዲስ ነዳጅ የማውጫ ቴክኒኮች የአግድም ቁፋሮና ፍራንኪንግ ሃይድሮሊክ ፍራክቸር ተጨማሪ ድፍድፍ ዘይትና ጋዝ ማምረት ይቻላል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ዩኤኢ እነዚህን ቴክኒኮች እየሞከሩ ነው። ምን ያህል ስኬታማ እንደሚሆኑ ለማወቅ ጊዜው ገና ቢሆንም ግን ጥናቶች እንደሚያመለክቱት ቴክኒኩ የበለጠ ምርት ማመንጨት ያስችላል። ይህ መረጃ